Listen, when we like a video, I think alcohol. I don't know. Oh my god, I don't know. What? Okay, guys. አሁን ቀጣዩን ቪዲዮ ፖስት ላችኋለሁ። እሺ? ኦኬ እንጂ ስሙማ ስታምሪ ቴንክ ዩ ኒማር የሚጀመረው ቅዳሜ ነው። ቅዳሜ ውድድሩ ሪከርደሮችንም ያካትታል። የምትጠየቁት የኮይን መጠን አለ። ከዛም በኋላ ተወዳድሮ አሸናፊው ይሸለማል ማለት ነው። አሸናፊው ይሸለማል። ሀገሬ ላይቭ ጌሚንግ መድረክ ማለት ነው። አላማዋ እኔ እንኳ እግዚአብሔር እናንተ ሳትኖሩ ይሻለኛል። አሁን እናንተ ስትደግሞ ማውራት አቃተኝ። ወይ ጉድ! እንዴት ነኝ ግን ፕሮሞሽን ላይ ፕሮሞሽን ማሰራት የምትፈልጉ የትኛውም ድርጅት እንግዲህ ከዚህ አንዲ ማኔር ስጭኝ። አንቺ ማኔር የሌለሽ ማሬ፣ አንቺ ማኔር የሌለሽ ገና ምን አላት ማኔር የኔ ማር አልችልበትም። ኧረ አልችልበትም። ጃኒ አለች ውዶቼ፣ አለች ደህና ነች ትራላችሁ። ዋውና ያምራል። ቆይ ሁለተኛውን አሁን ለቀዋለሁ። ስቴፕ አለው ሁሉም ነገር ላይ ስቴፑን ግልጽ አድርጌ ሁሉንም ነገር እንትን ብዬላችኋለሁ። እውነት አዲስ ነገር ይዛ መጣቸው። እውነት ነው። አረ በጣም ብዙ አዳዲስ ብዙ ሰርፕራይዞች አሉ። ይሄን ሳምንት ሙሉ ሰርፕራይዝ በሰርፕራይዝ ነው የሚሆነው። ኦኬ ጋይስ እንዴት ናችሁ? ዲቦ አንዴ ትልቅ ነገር የምነግራችሁ ነገር አለ። በተለይ ደግሞ ለጌመሮች አሪፍ ነገር ነው ብላናለች። እስኪ እናዳምጣት። ማሳሰቢያ ኦኬ። አሁን ይሄንን ፖስቷለሁ አየር ላይ ማለት ነው። ከጃኒ ነው የሚጀምረው። አየር ላይ ሄዳችሁ ሪፖስት አድርጉታላችሁ ማለት ነው። ቆይ ሪፖስት ታይበል ዱባይ ጋይስ የሁለት ደቂቃ ሰላም ጋይስ እንዴት ናችሁ? ዲቦ አንዴ ትልቅ ነገር የምነግራችሁ ቆይ ኦኬ አክቹሊ ኢትስ ኢናፍ ይሄ በቂ ነው። በቃ ከዛ ምን እናደርጋለን? ይሄኛውን እንትን አድርገን ከዛኛው ጃት ትመጣለች። ፍቅሬ ጃማ ዋና እንትን እኮ ናት። ምንድነው ማናጀር፣ የግል ማናጀሬ ናት። ማኔጅ የምታደርገው እሷ ናት። ሀገሬ ሁሌም ደስተኛ ሆኜ እሺ። እኔ ማለት ስለ ደከመኝ ነው ታውቃላችሁ ውዶች፣ ደከመኝ እግዚአብሔርን። ለዛ ነው እሺ። አሁን ፖስት ላችኋለሁ፣ ሂዱ ግቡ። ይሄ ስለ ውድድሩ የሚያብራራ ነው። ደቂቃው ምናምን የሚያብራራ ማለት ነው። በነገራችን ላይ ቀላል ሽልማት አይደለም ውድድሩ። 500,000 ኮይን ነው አሸናፊ የሚሸለመው። 500,000 ኮይን የዚህ ውድድር አሸናፊ የሚሸለመው 500,000 ኮይን ነው።
ሁሉ ጊዜ እኔ ጀምሩ ኦኬ ጋስ እሺ ፖስትኩት ፖስት ዛሬ ሳምንት ወይኔ ሀቢባ ጋር አላስገባኝ አይ መጣ ፖስቱ የመጀመሪያ ተወዳዳሪዎች ብዬ በራሴ በጭንቅላት ያስቀመጥኳቸው አሉ። እናንተ ደግሞ ላይክ ጀማሪ ጌመሮችንም ያካትታል። የጀማሪ ጌመሮች ቀን አለ፣ የማዳም ቅመሞች ቀን አለ፣ የትልልቅ ጌመሮች ቀን አለ። የሁሉም ቢካዝ አሁን እንትን የምትሉት እኩል ከምትሆኑ ላይ ከምታሸንፉት ሰው ጋር የምትጫወቱት ህግ አለው። የሽልማቱም ይዘት ይለያያል። እንደያንዳንዱ እንደየእንትኑ መጠን ነው። በህጉ መሰረት ነው የምንሄደው ማለት ነው። የምትጠየቁትም ኮይን አሁን አሁን በዚህ ይሄን ያህል መጠን ነው። ለምሳሌ የትልልቆቹ አሁን ለምሳሌ 300,000 ኮይን ቢሆን የሚያሸንፉበት ነጥብ እናንተ ላይክ ለማዳም ቅመሞች ደግሞ እንደዛ አይደለም የሚሆነው፣ ይወርዳል። ለአዳዲስ ጌመሮች ይወርዳል፣ ምንም ለሪከርደሮች እንደዛው ብቻ በቃ የተለያየ ያ ተፖስተተ እዩት። አሁን መጣላችሁ መጣ አይ ቲንክ መጥቷል። ሁላችሁም ሪፖስት ጋይስ ሪፖስት ስቶሪ አድርጉት፣ ሪፖስት አድርጉት። እዚህ ውድድር ላይ መወዳደር እንፈልጋለን በሉና ለቤተሰቦቻችሁ ንገሩ። ከዛም በኋላ እዚህ ውድድር ስቴፕ ባይ ስቴፕ ለሁላችሁም ይደርሳችኋል፣ በዙር ማለት ነው። በዙር ለሁሉም ይደርሳል። አይ ቲንክ ተፖስቷል። አልመጣም ነው ብላለች። እስኪ እናዳምጣት። ማሳሰቢያ፣ ሀገሬ ላይ መድረክ ላይ የምትወዳደሩ ተወዳዳሪ ጌመሮች ያው ስለ ኤሊሚኔሽኑ እና ስለ ህጉ ላስረዳችሁ። 10ኛው ደቂቃ ላይ 30,000 ኮይን ያላገኘ ተወዳዳሪ ከጨዋታው ኤሊሚኔት ይሆናል። 15ኛው ደቂቃ ላይ 50,000 ያገኘ ተወዳዳሪ ቪዲዮ ያገኘ። 20ኛው ደቂቃ ላይ ኤሊሚኔሽን አለ። እንደገና 70,000 ኮይን ያላገኘ ከጨዋታው ኤሊሚኔት ይሆናል። ኦኬ 25ኛው ደቂቃ ላይ 100,000 ያገኘ ተወዳዳሪ ሪዋርድ ያገኛል። ከማሳሰቢያ ማድረግ ያለባችሁ 70,000 ኮይን በላይ ያለው ተወዳዳሪ እስቲ ጨዋታ ውስጥ መቀጠል ይችላል። ሪዋርድ ግን ከ25ኛው ደቂቃ ላይ 100,000 ያገኘ ነው ሪዋርድ የሚያገኘው። 100,000 8ቱም ተወዳዳሪ ካገኘ 8ቱም ተወዳዳሪ ጋይስ በጣም ብዙ ሰርፕራይዝ አለ። በጣም ይውላችሁ ጋይስ በጣም ብዙ ሰርፕራይዝ ነው ያለው this week። እንደውም እንደዚህ ከማለት በፊት ይውላችሁ ከኔ ጋር ይጣላችሁ ኤኒ ጌመር ላይክ ሀገሬ ላይ መድረክ ላይ መወዳደር እና መሸለም የምትፈልጉ የትኞቹም ጌመሮች ከብሎክ ስለምትወጡ will have beef like it's okay አዝቻችሁ አይወዳችሁም እና መታችሁ መወዳደር ከፈለጋችሁ መታችሁ መወዳደር ትችላላችሁ። እሺ 30ኛው ደቂቃ ላይ 150,000 ኮይን ያላገኘ ከጨዋታው ኤሊሚኔት ይደረጋል። 35ኛው ደቂቃ ላይ 200,000 ያገኘ ቢግ ላዮን ያገኛል። ቢግ ዋን ውድቴ የተለያየ ቀን እየመጣሁ ስለቀረስኩ ነው። እሺ የተለያየ ልብስ የለበስኩት 40ኛው ደቂቃ ላይ ኦልሞስት ላይክ ወደ መጨረሻው ነው። 40ኛው ደቂቃ ላይ 300,000 ኮይን ያላገኘ ኤሊሚኔት ይደረጋል። 45ኛው ደቂቃ ላይ ጨዋታው በአጠቃላይ 45 ደቂቃ ነው ጋይስ። 45 ደቂቃ 1 ሰዓት ምናምን አይደለም፣ 45 ደቂቃ ነው። ይሄ ኤሊሚኔት የሚኖረው ምን እንደሆነ ታውቃላችሁ? ከ500,000 ኮይን ሽልማቱ ባሻገር የተለያዩ መሀል ላይ ሪዋርዶች ስላሉ ነው። ሪዋርድ ማለት የሚሰጥ ሌላ ሽልማት አለ ከትልቁ ሽልማት ውጪ ማለት ነው። ከትልቁ ሽልማት በመሀል እየተጣራ ሄዶ ነው። ከዛም በኋላ የመጨረሻውን አሸናፊው ማለትም
ሀገሬ ላይቭ መድረክ ጌሚንግ አሸናፊው የመጨረሻው ምን ሲሆን ነው መሰላችሁ? ተጣርቶ ሪዋርድ ያገኛል ቢካዝ የሚጠየቀው ኮይን አለ በየደቂቃውን እዚህ ጋር በደንብ ነው የሚገልጸው ጋይስ በደንብ ይውላችሁ እዚህ እንትን ላይ በየደቂቃውም ለምሳሌ 10ኛው ደቂቃ ላይ 30,000 ኮይን ያላገኘ ኢሊሚኔት ይደረጋል ይወጣል ማለት ነው ከጨዋታው 10ኛው ደቂቃ ላይ ግዴታ 30,000 ማግኘት አለበት ማለት ነው ተጫዋቹ this is not ይውላችሁ አሁን ይውላችሁ ይሄ ለቢግ ጌመሮች ነው ለማዳም ቅመሞች ደግሞ እንትን ምንላችሁ የራሳችሁ ደግሞ እንትን አለ ይሄ ማስቀምጥላችሁ ኮይን አለ ከዚህ ያነሰ ነው ላይክ እንደነሱ በትክክል ከነሱ እኩል አይደለም የምትጠየቁት obviously እንደዛ ነው የሚሆነው